ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ወይም በዛሬ ቪዲዮአችን ደግሞ የምናየው ከቤተሰቦች ቃላት ምስረታ እያንዳንዳቸውን የምናይ ይሆናል። በዛሬው ትምህርታችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። የትኛውም ሀገር ሁናችሁ በኦንላይን መማር ትችላላችሁ። ሰዓትን በፈለጋችሁት እናንተ በመረጣችሁት ሰዓት ቀንም አላችሁ ማታ። ቀጥታ ወደ ትምህርታችን ስንሄድ እንግዲህ መጀመሪያ ከቤተሰቦችን ከከ እስከ ኮ እናያለን። ከዚያ በመቀጠል ደግሞ እያንዳንዳቸውን ቃላት እንመሰርትባቸዋለን። እሺ ወደ እነዚህ ስንሄድ ይቺ ማን ናት? ከ ናት። ከዛ ይችኛዋ ሁ፣ ይቺ ቺ፣ ይቺ ማናት? ካ፣ ይቺ ኬ፣ ይቺ ክ፣ ከዛ ይቺ ማናት? ኮ። ያው እስቲ እንደገና ከ፣ ኩ፣ ቺ፣ ካ፣ ኬ፣ ክ፣ ኮ። ያው አሁን እንግዲህ ይቺ ማናት ብለናል? ከ አይደለች? በከ ፊደል እንግዲህ የመጀመሪያ በከ የሚጀምሩ ቃላቶችን ስንመሰርት ከ ማለት ያው ይቺ ከ ናት። ከዛ ይችኛዋ ተ፣ ይቺ ማናት? ማ፣ መቤት ሆና አራተኛ ከተማ፣ ከተማ። እሺ መልካም። ከዚህ በመቀጠል ደግሞ ይቺ ማናት? ከ ናት። ከ ይችኛዋ ሆ፣ ሀ ቤት ሆና ሰባተኛ ወይም የመጨረሻዋ ከሆ። ይቺ ማናት? ነ፣ የመጀመሪያዋ ማለት አንድ ላይ ከሆነ፣ ከሆነ። እሺ በመቀጠል ይቺ ማናት? ከ አይደለች? ከዛ ይችኛዋ ረ፣ ይቺ መ፣ አንድ ላይ ከረመ፣ ከረመ ይሆናል ማለት ነው። እሺ ወደ ኩ ስንመጣ ደግሞ ይቺ ማናት? ኩ አይደለች? ኩ በኩ ቃል ስንመሰረት ኩ፣ ከዛ ይችኛዋ ባ፣ ይቺ ያ፣ አንድ ላይ ኩ፣ ከዛ ይችኛዋ ባ፣ ባ ማለት በቤት አራተኛው ኩባ። ይቺ ማናት? ያ፣ የዩ ይ ያ፣ የቤት ሆና አራተኛው ኩባያ፣ ኩባያ። እሺ በመቀጠል ይቺ ማናት? ኩ ናት። ይቺ ን፣ ይቺ ታ፣ ከዛ ይችኛዋ ል፣ አንድ ላይ ኩ ን ታ ል፣ አንድ ላይ ምን ይሆናል? ኩንታል፣ ኩንታል። በመቀጠል ይቺ ማናት? ኩ፣ ከዛ ይቺ ነ፣ ይቺ ኔ፣ አንድ ላይ ኩ ነ ኔ፣ ኩነኔ፣ ኩነኔ። እሺ ይቺኛዋ ማናት? ቺ አይደለች? ቺ። በቺ ቃል ስንመሰርት ደግሞ ይችን ቺ ብለናል። ይችኛው ማናት? ራ ነው። ከረቤት ስንተኛው? አራተኛው ቺ ራ። ከዛ ይቺ ማናት? ይ፣ የቤት ስድስተኛው ቺ ራ ይ፣ ኪራይ፣ ኪራይ። እሺ ከዛ ይቺ ማናት? ኪ፣ ይቺ ሳ፣ ይችኛዋ ራ፣ አንድ ላይ ኪ ሳ ራ፣ ኪሳራ፣ ኪሳራ፣ ኪሳራ ይሆናል ማለት ነው። እሺ በመቀጠል ይቺ ማናት ብለናል? ኪ ናት። ይችኛው ማናት? ዳ፣ ከደቤት አራተኛው ኪዳ። ከዛ ይቺ ኔ፣ ኔ ናት። ኪ ዳ ኔ፣ ኪዳኔ፣ 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 ኪዳኔ። እሺ በመቀጠል ይችኛው ማናት? ካ ናት አይደለ? ካ በካ ቃል ስንመሰርት ያው ካ፣ ከዛ ይችኛው ማናት? ሬ፣ አንድ ላይ ካ ሬ፣ ካሬ። ይችኛው ማናት? ካ አይደለች? ካ ህ፣ ይችኛው ማናት? ን፣ አንድ ላይ ካ ህ ን፣ ካህን፣ ካህን ይሆናል። እሺ በመቀጠል ይቺ ማናት? ካ፣ ከዛ ይቺ ሳ፣ አንድ ላይ ካ ሳ፣ ካሳ፣
ካሳ ይሆናል። እሺ ከዚህኛው ማናት? ኬ ናት። ኬ ኬ አይደለች? ዘን ይችኛው ማናት? ኬ ከዚች ን ይቺ ያ አንድ ላይ ኬ ን ያ ኬንያ ኬንያ። እሺ ከዛ ይችኛው ማናት? ኬ ናት። ኬ ብለን አይደለ? ይቺ ሚ ናት። ይችኛው ሚ ኬሚ ሚ ማለት ይችኛዋ የመቤት ሶስተኛዋ ማለት ነው። ኬሚ ከዛች ካ ናት። ኬሚካ ከዛች ል አንድ ላይ ኬሚካል ኬሚካል ኬሚካል። ከዛ ይችኛው ማናት? ኬ ከዛ ይችኛዋ ክ አንድ ላይ ኬክ 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 ይሆናል ኬክ። እሺ በመቀጠል ይቺ ማናት? ክ አይደለች? ክ በክ ደግሞ ቃል ስንመሰርት ክ ይችኛዋ ማናት? ክ ከዛ ይችኛዋ ል ናት። ክ ል ከዛ ይቺ ል ክ ል ል ክልል ክልል። እሺ ይቺ ማናት? ክ ናት። ከዛ ይችኛዋ ፍ ይቺ ል አንድ ላይ ክ ፍ ል ክፍል ክፍል ይሆናል ማለት ነው። በመቀጠል ይቺ ማናት? ክ ፍ ከዛ ይቺ ያ አንድ ላይ ክ ፍ ያ ክፍያ ክፍያ ይሆናል ማለት ነው። እሺ ከዛ ይችኛው ማናት? ኮ አይደለች? ኮ ናት። ያው ኮ ይቺ ማናት ብለናል እንግዲህ ኮ ከዛ ይችኛዋ ሚ ከመቤት ሶስተኛ ኮ ሚ ከዛ ይችኛዋ ቴ ከቱቲታ ቴ አምስተኛ ኮሚቴ ኮሚቴ ይሆናል። ከዛ ይችኛዋ ማናት? ኮ ከዛ ይቺ ሌ ከዛ ይቺ ጅ አንድ ላይ ኮ ሌ ጅ ኮሌጅ ኮሌጅ ይሆናል ማለት ነው። ኮሌጅ። እሺ በመቀጠል ይቺ ማናት? ኮ ናት። ከዛ ይችኛዋ ነ ይቺ ነ አንድ ላይ ኮነነ 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 ይሆናል ማለት ነው። ሶ እንደዚህ እያደረጋቸው መጀመሪያ የአማርኛ ፊደሎችን እያንዳንዳቸውን ለማወቅ መሞከር መያዝ። ከዛ እንደዚህ እያደረጋችሁ ቃላት ምስረታ ማንበብ ከተለማመዳችሁ በአጭር ጊዜ አማርኛን አቀላጥፋችሁ ማንበብ መጻፍ ትችላላችሁ። በአጭር ጊዜ ማንበብ መጻፍ እንፈልጋለን ለምትሉ ደግሞ በኦንላይን እናስተምራለን። ቪዲዮ ላይ ታች ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁና ጎበዝ አንባቢ እንድትሆኑ አድርገን እናስተምራችኋለን። እንዲሁም ደግሞ ልጆችን ማስተማር የምትፈልጉ ወላጆች በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ልጆቹ በአጭር ጊዜ አቀላጥፈው ማንበብ መጻፍ እንዲሁም ደግሞ መናገር የሚያስቸግራቸው ካሉ መናገር እንዲችሉ እናለማምዳቸዋለን፣ እናስተምራቸዋለን። ለዛሬ የነበረን ትምህርታችን ይህንን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።